የመጀመሪያው ሪሰርች አድርጎ ቲያትር የሰራ ራስ ቲያትር እና ላጤ ቲያትር ነው። አሁን ራስ ቲያትር የድሮ ፍቅር የጥበብ ደረጃ ሁሉን ነገር ብናወራው ልንጨርሰው አንችልም። አሁን ያለበትን ደረጃ እስቲ ንገረኝ ራስ ቲያትር። አንድ ደግሞ እሳት የበላች ድምፃዊ ልጅ አለችህ። ልጄ ጸዲ ትባላለች። መቀሌ ዩኒቨርሲቲ ሄጄ ሳስመርቃት ለካ አይገርምሽም ማለት ባለ 5 ኮከብ ሆቴል አለ መቀሌ፣ እዛ ትሰራለች። ለካ ፈረንጆች ናቸው፣ ክለብ ሙዚቀኞቹ ፈረንጆች ናቸው ምናምን። ስገባ የተደረገልኝ አቀባበል የጸዲ አባት ተብሎ እንግዲህ እውቅናዋ ለካ ሰፍቷል። ጠብታ ቲቪ መጽሔት። ውድ ያሊ ጠብታ ተመልካቾቻችን፣ የዛሬ እንግዳዬ ደግሞ አርቲስት ብርሃኑ በርታ ነው። ከሱ ጋር ጥሩ ቆይታ እንደሚኖረን እርግጠኛ ነኝ። የዘወትር ሀሳብ አስተያየታችሁ አይለኝ። አመሰግናለሁ። ብርዬ የጥንት የጧቱ ጓደኛዬ እውነት ነው። ጥሬን ተቀብለህ አክብረኸኝ ስለመጣህ ከልብ አመሰግናለሁ። እኔም ደግሞ አዲዬ እንዳልሽው የጥንት ብቻ ሳይሆን መወለድ ቋንቋ ነውና ከወጣትነት እድሜያችን ጀምሮ ማቅሽ የሥራ ባልደረባዬ ነሽ። ዛሬ ደግሞ እዚህ ስትጋብዥኝ በጣም ነው ደስተኛ ሆኜ የመጣሁትና አመሰግናለሁ። እኔ አመሰግናለሁ ብርዬ። እንግዲህ የሆድ ሆዳችንን እስኪ እንጫወት። እውነት ነው። ብርሃኑ በርታ ካስተዳደግህ ከኳስ ሜዳ እንጀምር እስኪ አጫውተኝ። አዎ እንግዲህ እኔ ትውልዴ ግንጪ የምትባል ቦታ ነው የተወለድኩት። በ4 ዓመቴ ወደ አዲስ አበባ መጣሁ። አሁን ያለሁባት ኳስ ሜዳ ማለት ነው። እና ወላጆቼ ይዘው ይመጡ። እዛው የቤት ክራይ ተከራዩና ትምህርት መማር ጀመርኩኝ። እና ኳስ ሜዳ አሁንም መቆያዬ ነች እስከ መጨረሻው። መነሻዬም ኳስ ሜዳ ነችና በቤተሰቦቼ በኩል በኪራይ ቤት እዛ ተቀምጠው ትምህርቴን በመድኃኔዓለም ትምህርት ቤት እስከ 12 ተማርኩኝ። እና እንግዲህ አሁን እስካለሁበት ደረጃ ድረስ አካባቢ ኳስ ሜዳ ነው። እዚያው ኳስ ሜዳ ነው። እዚያው ኳስ ሜዳ ነው። ጓደኞች አብሮ አደጎች አሉ በዚያው አካባቢ። በጣም የሚገርምሽ ኳስ ሜዳ ምናልባት አዲ አንቺም ታውቂያለሽ ብዙ አርቲስቶች መፍለቂያ ነች። እኔ እንኳን አውቶቡስ ተራ ነበር። አንቺ ጳውሎስ ሆስፒታል አካባቢ ጳውሎስ ሆቴል አካባቢ ጅማና ፍሬው ግቢ ውስጥ። ትክክል በደንብ አስታውሳለሁ። እና አንቺም የኳስ ሜዳ ነሽ እኮ መነሻሽ አሁን መጨረሻሽ ወደ ሌላ ሄደ እንጂ አሁን ባለው አኗኗር ኳስ ሜዳ በጣም ብዙ አርቲስቶችን ብዙ ታዋቂ ሰዎችን ያፈራ ነው። ከቴዲ አፍሮ ጀምሮ መሳለሚያ ወደዚህ መጪ ወደ ኳስ ሜዳ ስትሄጂ ደግሞ እነ ንጉሱ ዘውጋ አሉ የምናውቃቸው በህይወት ነፍሳቸውን ይማረና እነ እንቁ ስላሴም በዛው ዙሪያ ውስጥ ያሉ ናቸው። ሌሎችም ማአት የኳስ ሜዳ የጥበብ ሰዎች መፍለቂያ የሆነች ስለሆነች እኔም እንግዲህ እግዚአብሔር በእውነት በኳስ ሜዳ ስቆይ ያው ፊልም ወድ ነበረ። እንዲሁም ቲያትርም በቃ ውስጤ ስሜቴ የጥበብ ስሜት ነበረኝና ከኳስ ሜዳ ተነስቼ አብዛኛውን ጊዜ መርካቶ ሲኒማ አዲስ ከተማና ራስ ቲያትር ወይም ደግሞ ሲኒማ ራስ በሚለው ቦታ ላይ ፊልሞች አይ ነበርና በአጋጣሚ ሲኒማ ራስ የሚባለው ቦታ ላይ በ72 ዓመተ ምህረት ትዝ ይለኛል ሰኔ ወር አካባቢ አንድ ማስታወቂያ ተለጥፎ ያለው ፊልም ላይ ሄጄ ማለት ነው። ምን ይላል? የመድረክ ገጽ ሰራተኛ የሚል ማስታወቂያ ደሞዝ 90 በተስፋዬ ለማ ጊዜ ተስፋዬ ለማ እንግዲህ ከ71 ወደ ከአምባሳደር ወደ ራስ ቲያትር መጥቶ ከአምባሳደር ሲኒማ ወደ ራስ ቲያትር ሲመጣ ራስ ሲኒማ ነበር የሚባለው። በኋላ ተቀይሮ ነው ራስ ቲያትር የተባለው። ወደ ቲያትር ዞራ። አንደኛ ቤቱ ራስ ቲያትር የሚባለው
ወይም ደግሞ መጀመሪያ የነበረበት መጋዘን ነበር ይባላል። ውሃም ይቀዳበታል፣ ወፍጮ ቤትም ነበር ይባላል። እና በዛ በወፍጮ ቤቱ ውሃ የሚቀዳበት ምን ባለበት ቦታ ላይ ራስ ኃይሉ ሲኒማ ተብሎ ተቋቁሞ እንደነበረ ነው ታሪክ የምንሰማው የምናውቀው። እና ራስ ቲያትር በየወሩ የምናወጣ በየ3 ወሩ የምናወጣው መጽሔት ነበረን። እዚያ ላይ እነዚህም ታሪኮች እኮ ተቀምጠዋል፣ ዶክመንቱ አለ። ሁሉም ሰው ያውቀዋል። በተለይ ራስ ቲያትር የነበሩ ልጆች አሁንም የራስ ቲያትር ቤት ባልደረባ ሆነው እየሰሩ ያሉ ምንም የተሟላ ስራ ባይሰራም እየሰሩ ያሉ ልጆችም ያውቁታል ታሪኩን። እና እንግዲህ 72 ላይ አዲ ማስታወቂያ ወጣና ሄጄ አየሁኝ። ሲኒማ ሬክላም 3 ፊልም ነው የሚታየው በዚያን ሰዓት። አንድ ህንድ ፊልም አንድ እንትን ምናምን ብሎ 5 ሰዓት ትገቢያለሽ በ1 ብር ማለት ነው። 11 ሰዓት ትወጫለሽ። 3 ፊልም አይተሽ የሚያስለቅሰውን አልቅሰን በቃ ህንድ ፊልም በተለይ በጣም እዛ አካባቢ በጣም ደስ ይል ነበርና ማስታወቂያውን አይቼ እስቲ ይሄን ነገር ልሞክር አልኩኝ። ምክንያቱም ዝንባሌው ነበረኝና እስቲ ቲያትር ቤት ሆኗል፣ አዲስ ነው። ያኔ እነ ደበበ እሸቱ ምንድነው የሚባለው በስራ አስኪያጅነት የነበሩበት ዘመን ነው። እና እኔ ማስታወቂያውን አነበብኩና እጄ አንድ ቆርቆሮ በር አለ፣ በዛ ገፍቼ ምዝገባ ምንድነው እዚህ ማስታወቂያ አይቼ ነበር አልኩኝ። ተመዘገብኩኝ። ደሞዙም ስንት መሰለሽ? 95 ብር ነበረ የመነሻ ደሞዝ ማለት ነው። ቫልዩ ነበረው። አዎ ብሩም ቫልዩ ነበረው። በቃ እኔ አልፋለሁ አላልኩም። ፈተና ተፈተንኩኝ። ምን ነበረ የተፈተንክበት? የተፈተንኩት ኦሬዲ የመድረክ ስራዎች ናቸው፣ የግንባታ ስራዎች ናቸው። ሲነሪ የሚባል ነገር አለ። እንዴት ነው የሚሰራው ለቲያትሩ? ሳይዙን ምናምን የቲያትር ምናምን ተምረህ ነው? በድፍረት ነው የተመዘገብከው? በድፍረት ነው መጀመሪያ በድፍረት ነው። እና ተመዘገብኩኝ። ኦሬዲ 3 ነን 4 ሰዎች ተፈተንን። የሚገርመው ሲኒማ ማይበት ሬክላም ላይ ብርሃኑ በርታ አልፏል የሚል አየሁኝና ገብቼ ራስ ቲያትር ስራ ጀመርኩ ማለት ነው። ኦሬዲ ትምህርቴን ከዛ በኋላ ነው በግሌ እየተማርኩኝ አፕዴት ያደረኩት እያስተካከልኩ የመጣሁት እንጂ ራስ ቲያትር በወጣትነቴ 72 ማለት እንግዲህ ኦልሞስት ወደ ስንት አመት ነው አይደል? አንተ ቁጠራው። እሺ አይቆጠር። ስለዚህ በጣም ቀድመኝ ነው የገባው። እኔ በ73 ነው ከአስመራ ወደ ራስ ቲያትር የመጣሁት። እውነት ነው። 1 አመት ቀድመኛል ማለት ነው። 1 አመት ቀድመሻለሁ። እና ያው አይቆጠር እንትኑ አይቆጠር፣ የሚያባዛው ያባዛ እንግዲህ 72 እስከዚህ ያለውን ነገር። እና በቃ ከተቀጠርኩ በኋላ ራስ ቲያትር በእውነት የሚገርመው ነገር 4 ቲያትር ቤቶች አሉ ማቃቸው። ህፃናት ሲቶል መዘጋጃ፣ ብሔራዊ ቲያትርና ሀገር ፍቅር። 5ኛው ራስ ቲያትር ነበርና እዛ ቲያትር ቤት ውስጥ ያው አንቺም ታውቂዋለሽ በወጣት የተገነባ ነው። እንደዚህ መላጣ አልነበርኩም፣ አፍሮ ነን አውቃለሁ። ሁላችንም ወጣቶች ነን። እና የሚሰራው ኪነ ጥበብ ስራ ግን የሚደንቅ ነበረ። ምክንያቱም ራስ ቲያትር ምናልባት አዲዬ ታስታውሽ እንደሆነ ጫፍ ላይ ስፓልቱ ጫፍ ላይ ወደ ሀሮር መግቢያ ጋር 1-2 በ2 ማትሞላ ክበብ አለች። ከዛ በተረፈ ሻይ የምንጠጣባት እንደገና ደግሞ ያው መናፈሻችን ደግሞ አንድ ብረት አለች። እዛ ብረቷ ላይ መንገድ ላይ የሚሄደውን ሰው ሁሉ ያየናል። እዛችኑ ምንናፈስ ቆመን እየተጨዋወትን ምሳ ከሌለን ሳምቡሳ እየበላን እና በእውነት ነው የምናገረው የሞቱትን ነፍስ ይማርልን፣ ያሉትን እግዚአብሔር ሰላም ያደርግልን እንጂ በጣም የጥበብ እኔ ማጋነን አይሆንና ራስ ቲያትር የገባ ቆንጆ ስራ ይዞ ነው የሚወጣው። ራስ ቲያትር የተቀጠረ ደግሞ እድሉም ሰፊ ስለነበረ ፍቅር ስላለበት ቤቱ ብዙ በውዝዋዜው፣ በቲያትሩ፣ በሙዚቃው እንዲሁም ደግሞ በተለያዩ ኪነ ጥበብ ስራዎቹ ራስ ቲያትር በጣም የገዘፈ ስራ የሰራበት ከ1972 ተቀጥሬ ማለት እስከ ጡረታ እስከወጣሁበት እስከ 2010 ድረስ እኔ
ራስ ቲያትር በጣም ትልቅ ስራው የተሰራ ባልተመቻቸ ስፍራ ለምሳሌ ስቴጁን ባወራልሽ እኔ ሲነሪ ሲሰራ እሱን ትሰራ ስለነበረ በመጀመሪያ ይሄ ትምርቱ ሳይኖርህ ነው በድፍረት እስኪ የተማርክበት እንትን ተብሎ አልተጠየቀም ተቀጥረሃል ለረጅም አመት ያህል ተሰራ ነበር በእነዚያ ጊዜዎች ውስጥ የተለያዩ ገጠመኞች ነበሩ ማታ ሁሉ አምሽቶ የመስራት ነገር እሷን እስኪ እንጫወት ይገርምሻል ራስ ቲያትር አርቲስት ተስፋዬ ለማ ስራ አስኪያጅነትም በጥበብም ሰው ነው ሰውየው ትልቅ የጥበብ ሰው ነውና በራስ ቲያትር ዜማና ግጥሞቹን የሚሰራው እዛች ቢሮ በር ላይ ነው በፉጨት ነው የሚሰራው ያው ሲመጣለት አንዱን መሳሪያ ተጫዋች ይጠራና ያው ዜማና ግጥሞቹ ይሰራሉ ግን ራስ ቲያትር ስቴጁ በጣም የሚገርምሽ ቁልቁለት ነው እንደዚህ ነው ምክንያቱም ለሲኒማ ነው የተሰራው እና በዛ ላይ ፍላት ማቆም ማለት በጣም ይከብዳል ስለዚህ እኛ ቁልቁለቱን ሁሉ ቫላንስ አድርገን እንዴት እንዳይጣመም እንዴት አድርገን ስትሰራው ማለት ነው ስንገነባ ራስ ቲያትር ላይ ብዙ ፎቆች ተሰሩ ፎቅ ቤት ተሰርቷል ፎቅ ቤት ማለት ነው ፎቅ ቤት ማለት ታቹ ግራውንድ ይሆንና በደረጃ ወጥቶ ፎቅ ላይ ምናምንና ተመልካች በሚገርም ሁኔታ በቀረበው ስክሪፕት መሰረት ቲያትሩ ምን መሆን እንዳለበት ያው እኔ አንዱ የመድረክ ክፍሉ ሰራተኛ ስለሆንኩኝ ቲያትሮችን በሚያምር ሁኔታ በማያመች ሁኔታ ጭራሽ የሚሰጠን ማምሻ 4 ብር ነው 4 ብር ሲሰጠን አዳር ነው ለልምምድም እየታደረ ነበር የሚሰራ በቃ በፍቅር ነው ሁሉም ሰው ለጥቅም አይደለም ራስ ቲያትር የነበረው የሙያው ፍቅር ነው ጥበብን ለህዝብ ለማሳየት የቋመጠ የጓጓ አርቲስት የተሰበሰበበት ነው ምክንያቱም ፍራንክና ምናምን አይደለም የሚታሰበው ያን ሰዓት ላይ ጥበብን ለህዝብ ማሳየት ነውና ተዋጥቶለት ራስ ቲያትር ተባለ እና ከዛ በኋላ ደግሞ ከ72 ጀምሮ በባህል ሙዚቃው የተጀመረው እንቅስቃሴ እያደገ ዘመናዊ ሙዚቃም እንዲሁም ደግሞ የተለያዩ ነገሮች ተሰርቷል አዲ የቱን አንስቼ የቱን እንደምገልጸው አላቅም እንጂ ራስ ቲያትር እኔ የሙሉ ጊዜ ቲያትሮች ከ37 በላይ ቲያትሮች አስታውሳለሁ የተሰሩት ከዛ ውስጥ ኦዲየንስ ሞልቶ እየመለሰ በየሳምንቱና መስተዋት እየተሰበረ ፖሊስ እየጠራን እንደዚህ ያነበረ ባልተመቻቸ አሁን ራስ ቲያትር የሚጋብዝ ቦይፍሬንዱን ይዞ ማን ነው ገርልፍሬንዱን ይዞ የሚመጣ እንግዲህ ወደ ታች ጫተራ ነው ከጫተራ እንግዲህ ከጫት ጋር የተያያዘ ብዙ ነገሮች አሉና ከብድ ጋራ ነበረ ቲያትር ገርልፍሬንዱ እየተጎተተበት ፓርኪንግ የለ ምንም የለም ግን የራስ ቲያትር ስራዎች አንዱም እውነቴን ነው የምነግርሽ 37 ቲያትሮች ሲሰሩ የሙሉ ጊዜ ቲያትር ቀላል አይደለም በአመት 2 ጊዜ ነው የሙሉ ጊዜ ቲያትር የሚመረተው ከፍቅራችን ብዛት በአመት 3 ጊዜ ያመረትንበት ጊዜ አለና በኢትዮጵያ ህዝብ ከውጭም ያሉ የሚመጡ ሰዎች ፓርኪንግ ሳይኖር ምን ሳይኖር ቲያትር ቤቱ 37 ያልኩሽ ቲያትሮች ኳሊቲ ቲያትሮች ቆንጆ ቲያትሮች ይሰሩ ነበርና ወደ ኋላ ስመለስ በስማም ቀላል ትዝታ አይደለም አዲዬ አንቺም ታውቂዋለሽ አውቃለሁ የራስ ቲያትር ትዝታችን ተወርቶ አያልቅም በጣም የሚገርምሽ ደግሞ ሌላ አንድ ነገር ልንገርሽ በአንድ ወቅት ላጤ ቲያትርን ታስታውሻለሽ ላጤ ቲያትር በ20 አርቲስቶች የተጻፈ ነው ምንድነው ሪሰርች እናድርግ የመጀመሪያው ሪሰርች አድርጎ ቲያትር የሰራ ራስ ቲያትር እና ላጤ ቲያትር ነው ምናልባት ለሌላው ፈርቀዳጅ የሆነ እንትን አስተላልፏል ለሌሎች ቲያትር ቤቶች እስቲ እኛም እንጻፍና ቲያትር እንስራ ለምሳሌ ጥናታዊ ጽሑፍ አድርጎ መጻፍ በጣም ከባድ ነበርና 20ዎቹ አርቲስቶች በእውነት የሚገርም ነው እነማን ናቸው ትንሽ ስማቸውን ልጥቀስልኝ ከማን ልጥቀስልሽ ከጥላውን ጉክሳ ልጀምር ሁሉም ያለበት አለምፀሐይ በቀለ ይስሐቅ ኃይሌ ንጉሱ ዘውገ ሰንበዲ እያልሽ ሁሉም እንቁ ስላሴ አይናለም ተስፋዬ አና ተረፈ እያል እኔ ደበሽ ተመስገን ኧረ በእግዚአብሔር በጣም ብዙ ነው ጠርተና በቃ 20ዎች ናቸው 20 ቀላል አይደለም
አንድ ቲያትር ብቻ አይደለም መርካቶ የሚባልም ቲያትር ጥናታዊ ጽሑፍ ተጽፎ ቲያትር ተሰርቷል እና ላጤ የሚደንቅ ቲያትር ነው የተዋጣለት ነው የቲያትሩ ጽሑፍ ህብረተሰቡ ያለበትን ችግር የሚገልጽ በመሆኑ ቅድም እንዳልሽው መስታወት ተሰብሯል ብቻ ሳይሆን በላጤ ህይወት ውስጥ ይኖር የነበረ ጅማ የሚኖር አንድ የድርጅት ሰራተኛ ምን ያደርጉታል አዲዬ ላጤን ቲያትር እንዲያይ መጥተው ያዩ ነበሩና እሱ አላገባም ብሎ አስቸግሯቸዋልና ላይፉ ጠቅላላ በቃ ደሞዝን ይቀበላል ያው ትዳር ምናምን ነገር የለም ላጤ የሆነ ነው የሚኖረው እስቲ ቆይ እስቲ ከሌ በባህሪው ቆንጆ ነውና እስቲ ፍራንክ አዋተን ያው ኮርስ ብኩን ስለሆነ አዲስ አበባ ድረስ ልከነው ላጤ ቲያትር እንዲያይ ብለው ይጋብዙታል የእውነት ነው የምናገረው እሺ መጥቶ ቅዳሜ ቀን ነው ትዝ ይለኛል በአጋጣሚ በር ላይ ቆሜ ጋሼ ከጅማ ነበር የመጣሁት እና ላጤ ቲያትርን ለማየት ፈልጌ ነበር እንዴት ነው ሰልፍ አላሉ በጣም እውነት ነው ሰልፉ ደግሞ እንዴት እንደሆነ ታውቂያለሽ አውቃለሁ በዚህ ዞረሽ በሐረር ሆቴል ዞረሽ ታች ድረስ ነውና አንዳንዴ ሌሊት ጀምረው የሚይዙ ነበሩ ላጤን ቲያትር ለማየት ይሄም ሰውዬ ቅዳሜ ቀን ሲነግረኝ በጣም ተደመምኩ ምንድነው ስለ አይ ላጤ ቲያትር ማየት አለብህ ምክንያቱም አስተማሪ ሆኖ ስትመለስ ይሄ የተበታተነው እንትንን ወደ ትዳር ይመልሳልና ብለው አዋተው ፍራንክ እሺ ለቤርጎ ለቲያትር መግቢያ ብለው ልከውኛል ብሎ ነገረኝ በጣም ተገረምኩና ኦሬዲ አሁን የት ነህ አልኩት እንደው አልጋ ባገኝ እዚሁ አካባቢ አድሬ አለ በቃ አልኩና ነጋዴዎች የሚባል ሆቴል አለ እዛ ወሰኩትና አልጋ ሲያስኩት ቲያትሩን ግን እኔ ነኝ የምጋብዝህ አልኩት ምክንያቱም የመጋበዝ ይቻል ነበርና ሁለት ሰው በቃ እንግዶቻችን እንጋብዛልና ይሄን ሰው እውነቴን ነው በጉጉት ነው የጋበዝኩት እና እዛ አልጋ ያስኩለት በማግስቱ ሰልፍ የለም ምን የለም እሱ በክብር አስገብቼ አዳራሽ አስቀመጥኩት ቲያትሩን አየ ሲወጣ ጠበቅኩት የሚገርምሽ ነገር ነው ጋሼ ወንድሜ ያለኝ ያው ያን ወጣት ነን ወንድሜ ትልቅ ትምህርት ነው ያገኘውበትና አሁን ተመልሼ ወደ ሀገሬ ጧት ነው የምትሄድ በቃ እዛው አልጋህን ያዝና ምትቀምሳት ነገር ካለ ቀምሰ አመል ካለብህ ቅመስና ነገ ጧት ተነስቶ ወደ ሀገሬ ሄድ ነው ያልኩትና ኦሬዲ በጊዜው ስልክ ተቀብየው ነበርና ደወልኩለት ኦሬዲ ስደውልለት በእውነት የህይወት ለውጥ ነው ያገኘውበት እና በጣም አመሰግናለሁ ብሎ ነው የጠቀሰልኝ ምልሽ በቃ ራስ ቲያትር አንዳንድ ቲያትሮች ሲሰሩ ጉልበት አላቸው የሚሰሩ ድራማዎች የሚሰሩ ጭውውቶች በሙዚቃውም ሆነ በተለያየ መልኩ የሚቀርበው ነገር ህብረተሰቡን በጣም ተደራሽነት ያለው የሚያስተምር ምናልባት እንደው ራስ ቲያትር ስለምወድ እንዳይሆንብኝ እንጂ ሌሎችም ቲያትር ቤቶች ያውቁታል ራስ ቲያትር የሚሰራውን ስራና በጣም ግዙፍ የሆኑ ስራዎች ተሰርቷል በራስ ቲያትር ማለት ነው በመርካቶ ባልተመቻቸ ፓርኪንግ በሌለው እንደገና ደግሞ መዝናኛ የለውም ኢቭን ሻይ ልጠጣ ቢል አንድነት ሆቴል ሄዶ ነው የሚጠጣው በቃ ሰው ፍቅር ስላለው ቲያትሩ ራስ ቲያትር አለ የመርካቶ ደግሞ ነጋዴው ምኑ ብቲ ለራስ ቲያትር የነበረው ፍቅር ቀላል ስላልነበረ በቃ ለ37 አመት እንግዲህ ራስ ቲያትር ስኖር ትልቅ ትዝታ ያለው ትልቅ ቁም ነገር ያላቸው ስራዎች የተሰሩበት ራስ ቲያትር ነበር አይደል ከዚያ ደግሞ አሁን ከመድረክ ዲዛይነርነት ማለቴ ከህንጻ ምንድነው ግንባታ ወጥተህ ተዋናይ ሆነሃል እውነት ነው ብዙ ፊልሞች ላይ እየተወንክ ነው እውነት ነው ማስታወቂያዎችን ትሰራለህ እስኪ ወደዚህ መስመር ደግሞ እንዲያመጣህ የመጀመሪያውን ፈር የቀደደልህ ማን ነው ምን ስራ ላይ ነበር የተሳተፍከው ካስትስ የተደረክበት መንገዱ ምንድነው አንተ ጠይቀህ ነው ወይስ መርጠው ነው እኔ ያው እንግዲህ ብዙም ጊዜ ከመድረክ ጀርባ ስቀመጥ መጋረጃ መክፈቻ አለች እና እሷ ጋር ቁጭ ብዬ ያንዳንዱን ትርኢት ነው መመለከተው አቃለሁ እሱ ስመለከት እንግዲህ ቲያትር ቤት
ትምህርት ቤት የሚባለው የምታየው ነገር እንደ ትምህርት የሚሆንሽ ነገር አለ፣ የምትቀስሚው ነገር አለ እና እነዛ ሁሉ ቲያትሮች ዲዛይን የሰራኋቸው ከ10 ምናምን በላይ ቲያትሮች አሉ። ዲዛይን ማለት ስክሪፕት አንብቤ ምን ይመስላል ይሄ መድረኩ ምን ይመስላል ብዬ ሞዴል ሰርቼ በሞዴል አቅርቤ የሰራኋቸው ብዙ ቲያትሮች አሉና እኔ ትምህርት ቤት ማለት አንዳንዴ የምትሰሪው ስራ ትምህርት ቤት ነው። በየቀኑ የማያቸው ቲያትሮች እነ ጥላሁን ጉግሳ ሌሎችም የሚሰሩት ነደበሽ ሁሉም እነ ዓለም ፀሐይ በቀለ ምን ልበልሽ እና ሁሉም የሚሰሩት ቲያትር ቀን በቀን እመለከታለሁ። ስመለከት ፍቅሩ እያደገ እንዴ አንዳንድ ጊዜ እንደውም የሚገርምሽ እኩል ነው ቲያትሩን የምሰራው ከመድረክ ጀርባ ሆኜ ዲያሎጉን የእውነት ነው የምናገረውና በቃ ትንሽ ስህተት እንኳን ካየው ከላይ ተሳስቷል ብዬ ከመድረክ ጀርባ የምከታተልበት ጊዜ ነበርና ፍቅሩ ነው እንግዲህ ፍቅሩ ስላለኝ ወደ ትወናውም ወደ ፊልም ስራውም ወደ ማስታወቂያውም የገባሁት አንዱ ትልቁ ኤክስፒሪየንሴ የተሰሩት ቲያትሮችን ሲሰሩ የነበሩ አክተሮች በመመልከት ነው። እንግዲህ ቀላል አይደለም። ለ37 ዓመት አንቺ ማየት መመልከት አንድ በዩኒቨርሲቲ ደረጃ የቲያትር አርት ተማሪ የሚያጠናው 4 ዓመትና 6 ዓመት ነው ቢበዛ አይደል? 37 ዓመት እንግዲህ እኔ ከልምድ አኳያ ማህተቡ ባይኖረኝም ያው ቲያትርን ከመድረክ ጀርባ እመለከት ስለነበረ ግዴታ ምንም የሚያስቸግረኝ ነገር ስለሌለ ቀጥታ ወደ እንትን ነው የገባሁትና እዚያው ራስ ቲያትር ነው የጀመርከው ትወናውን ራስ ቲያትር ሆኜ መጨረሻው ሰዓት ላይ አንድ ጊዜ አንዱ ማስታወቂያ እንደሰራልን ነው ደግሞ የሆነ ካስት ላድርግ አንድ ፊልም ላይ አለኝ። ኦሬዲ ሻልኩና ሄድኩኝ የመጀመሪያው ከዛ በኋላ በጣም ዲያሎግ ያለው የተወሰነ ዲያሎግ ነው የምትለው ምናምን አለኝና ነገረኝ። ችግር የለውም ምን የሚለው ፊልም ነው? እኔ አድዬ ለማስታወስ አልቻልኩኝም። በጣም ብዙ ፊልሞች ነው የሰራሁት። ኦሬዲ ምን ነበረ ርዕሱ ፋይናል ላይ ብቻ እዛ ፊልም ላይ የተወሰነ ዲያሎግ ሰጠኝና ስሰራ ዳይሬክት ያደረገው ልጅ ይሄ እንትናን ተጫውቶ ቢሆን ኖሮ በጣም አሪፍ ነበረ በእናት ለሌላ ጊዜ ምናምን አለ። አድራሻዬን ወሰደ። ኦሬዲ ከዛ በኋላ ፊልሞች መስራት ጀመርኩ። ፊልም ሰራ ሜን ካራክተሬ አባት ወይም ደግሞ በጣም ጨካኝ ሰው ወይም ደግሞ እንደዚህ የሚሆኑ ፊልሞችን መስራት ጀመርኩኝና ትልቁ ኤክስፒሪየንስ ልምድ የነበረው መድረክ ላይ ያየዋቸው ነገሮች ለኔ ትልቅ ግብአት ሆነውኝ ፊልሞች መስራት ጀመርኩ። ከዛ ቀጥሎ ደግሞ እንግዲህ ማስታወቂያ ጀመርኩ። ማስታወቂያ አክቲንግ ነው አብዛኛውን ጊዜ ታይ እንደሆነ ንግግር የሌለው አክቲንግ ይኖራል፣ ማየም የሆነ አክቲንግ አለ። እነሱ ማስታወቂያዎች በተለይ የህብረት ባንክ ማስታወቂያዎችን ከአንድ 5-6 ማስታወቂያ ሜን ካራክተሩን ይዤ ማለት ነው በቃ ወሳኝ የሆነ የመጀመሪያ ስራ ህብረት ባንክ ነው። ህብረት ባንክ ላይ ያው እንግዲህ ሙስሊም ሆኜ ሰርቻለሁ። በሱ ምክንያት ደግሞ የገጠመኝም ነገር ብነግርሽ በጣም የሚገርም ትነግረኛለህ እንጂ ታጫውተኛለህ። እና ማስታወቂያ ሰርቻለሁ። ከዛ ቀጥሎ የመድረክ ቲያትሮችን የተወሰኑ ነገሮች ሰርቻለሁ። የትኛው ቲያትር? እኔ በክፍለ ሀገር ደረጃ የሄዱ ሸዋፈራው የሚሰራው ቲያትር ላይ ምንድነው ርዕሳቸውን አታውቃቸው? ማስታወስ አልቻልኩኝም፣ ግን በቃ ተሳትፍ ያለው። ከዛ በኋላ ደግሞ እንትኑን መስራት ጀመርኩኝ። እኔ እሱ ብቻ መሰለሽ እንዴ ሳውንዱንም እንደገና ደግሞ ላይቱንም ክፍለ ሀገር ስንሄድ ሳውንድና ላይትም እየሰራው ከነሸዋፈራው ከጥላሁን ጉግሳ ከተለያዩ ሰዎች ጋር ብዙ ስራዎችን ሰርቻለሁ። ማለት ያው መሰረት ራስ ቲያትር ነው እዚያ ስለተማርከው። አዎ ብዙ ገጠመኞችም አሉኝ በራስ ቲያትር። ከጠየቅሽኝ መልስልሻለሁ። እንዴ ትክክል። እሺ አሁን ከገጠመኞቼ ውስጥ እኔ ለምሳሌ መድረክ እየሰራው እያለሁኝ ምናልባት ታስታውሽ እንዴ የዋርካው ስር ምኞት የሚል ቲያትር ነበር። የገነነ ቲያትር የዋርካው ስር ምኞት ጥላሁን ጉግሳ ነው እንግዲህ ወደ ሀረር ያችን ቁንጣ ለብሶ ወደ ሀረር የሚልበት ቲያትር ነውና
መድረኩ ላይ ምን አለ መሰለሽ ባክግራውንድ አለ። ከባክግራውንዱ ሌላ አንድ ትንሽ ጎጆ አለች። ጎጆ ቤቷ ሃፍ ሰርክል ነው የተሰራችው። ለተመልካች ይታያል ጎጆ፣ ከጀርባ ግማሿ ነው የሚታየውና እኔም መድረክ ስር ተቀምጬ ያው እንደው ሳይ እየተመለከቱ እያለሁ ጎጆዋ ሳይታሰብ ትፈርሳለች። እና ጥላሁን እንግዲህ በዚያው ዲያሎግ ቀጠለባት። ጥላሁን ቀጠለበት፣ ምክንያቱም ጎጆ ፈርሷል። ወይኔ 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 እንትናዬ ጎጆ ፈረሰል፣ ብርሃኑ በርታ ስሜን ሁሉ ጠርቶ እኔ መጋረጃ ዘጋሁኝና ከዛ በኋላ መጋረጃ ተዘግቶ ጎጆ እንደገና ቆማ ሲከፈት የተመልካች የቲያትሩ አካል ነው ያደረገው። ምክንያቱም መጋረጃ መዘጋት አለበት ምናምን ያለው በጣም ደንግጠናል። እንሽ ያው ኢምፕሮቫይዜሽን የሚሰራባቸው ነገሮች አሉ። ጥሌ ጎበዝ ስለሆነ ያው ብርሃኑ በርታ አረ ጎጆ ፈረሰል ብሎ ነው የወጣውና ያ አይረሳኝም። ብርሃኑ በርታ ከነስም አጠራሩ ትርጉም አለው። በቃ በርታና ቶሎ ስራለን እንደዛ ናቸውና ጥሌ በቃ ያንን አረሳም። ሌሎችም ብዙ ገጠመኞች አሉ በራስ ቲያትር ውስጥ። ግን የሚገርምሽ ነገር ትልቁ ነገር ራስ ቲያትር ሴቶች ለወንዶች የሚያዝኑበት፣ ወንዶች ለሴቶች ካንቺ ጀምሮ አንቺ እንዴት እንደምትንከባከቢን እኔ ያስታውሳለሁ በወጣትነታችን። ያው አብዛኛውን ጊዜ እንግዲህ ያቺ ደሞዝ ነች ያለችን አይደለም። ደሞዛችን ያው ኮር አይበቃም። የተለያዩ ነገሮች ወጣት ነው የተለያዩ ሰዎች አሉና ወሩን ላያደርሰን ይችላልና ያው ሴቶች እህቶቻችን በተለይ ካንቺ ጀምሮ እንዴት እንክብካቤ እንደምታደርግልን አስታውሳለሁ። ምሳ ምን ማንበላበት ጊዜ ነበርና ምሳ ሴቶች ተሯሯጣችሁ ታበሉን ነበርና አይ ምሳ ሳይኖር እኮ ደቢላ ነው የሚያጫውተን እያሳቀን የምሳ ሰዓቱ ያልፍ ነበር። አንዳንዴ ያው እንደዚህ አይነት ፍራንክ በሌላ ጊዜማ ደቤ ነው ዋናው፣ ደበሻ አለ። ሁሉም አጫዋች ነው፣ በቃ ሁሉም ኮሜዲ ነው። ሳናቀው ሰዓቱ ያልፋል፣ ስራ ይሰራል። የሚገርመው ነገር እንደዛ ሆኖ ለህብረተሰቡ በጣም አስተማሪና ቆንጆ የሆኑ ስራዎች ተሰርቶ መቼም ያየ ራስ ቲያትር የሚያቅ ይመሰክራልና ራስ ቲያትር ጥበብ ብቻ ሳይሆን ፍቅርም አንድነትም ስቲል አሁንም በየትኛውም ዓለም ያሉ የራስ ቲያትር አባላቶች የሞተውን የሚጠይቁ ለሞተው ክብር የሚሰጡ እንዲሁም ደግሞ ለታመመ የሚደርሱ አልፎ ተርፎ ደግሞ እስቲ ጓደኞቻችንን ምንርዳ እስቲ እኛ ሌላ ዓለም ውስጥ ነው ያለነው ብለው አዲ ታውቂያለሽ ከግብዣ እንትን በ3 ወር አንድ ጊዜ ወጣ ብለን ያለነው ሰዎች የምንገናኝበት ቦታ አለ። ወደ ቦሌ መድኃኔዓለም ሁሉ ከአንድ 2 3 4 5 ጊዜ ድረገጽ አለን። በዛ ድረገጽ መሰረት እስቲል እንገናኛለን ውጭ ያሉ ሰዎች ማለት ነው። እና እኔ በእውነት ራስ ቲያትር ያለው ፍቅር በጣም 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 የተለየ ነበርና በህይወት ዘመኔ አሁን እድሜ ወደ 69 እየደረሰ ነው። እግዚአብሔር ይመስገን። እኔ በ60 ወጣው ነው ያልኩሽ። ምንም አልገረስኩ ምንም ደግሞ እንትን ያለ ነገር አለና በ69 ዓመቴ የሚበልጠውን ራስ ቲያትር እድሜን ያሳለፍኩ ጊዜ ስለሆነ እኔ በእውነት የማይዘነጋ የማይረሳ ትልቅ ትምህርት ቤት ነው ራስ ቲያትር። ትልቅ ቦታ የደረሱ በህይወት እያሉ ከኢትዮጵያ ወጥተው ራስ ቲያትር እድለኛ ነው ይባላል። እውነትም ራስ ቲያትር የገባች ተወዛዋዥ የገባ ድምፃዊ ሁሉም ኳሊቲ የሆነ ስፍራ ላይ የተቀመጠና በህይወት የሌሉትም ደግሞ እግዚአብሔር ነፍሳቸውን ይማረልን እንጂ በጣም ትልቅ ታሪክ ያለበት ነውና ውስጤን ይረብሸኛል ራስ ቲያትርን ሳስታውስና አዲዬ ዛሬ ደግሞ እዚህ ጠርተሽኝ ስለ ራስ ቲያትር ሳወራ ወደ ኋላ ነው የተመለስኩት። በጣም ብዙ ታሪኮች የተሰራበት ቲያትር ቤት ነው ራስ ቲያትር። ይገባኛል። አሁን ራስ ቲያትር የድሮ ፍቅር የጥበብ ደረጃ ሁሉን ነገር ብናወራው ልንጨርሰው አንችልም። አሁን ያለበትን ደረጃ እስቲ ንገረኝ ራስ ቲያትር። እኔ እንግዲህ የዛሬ 8 ዓመት ነው ጡረታ ያወጣሁት። ከመውጣቴ በፊት የራስ ቲያትር ህንጻ ግንባታ እንግዲህ የራስ ቲያትር ህንጻ ለማሰራት ኮሚቴ ውስጥ ነበርክ?
አዎ ኮሚቴ ውስጥ ነበርኩ። ተለዋጭ ሆኜ ነው። ከዛ በፊት ነበሩ 3-4 ኮሚቴዎች ነበሩ። ኦልሬዲ ራስ ቲያትር የሚገርመው ነገር አዲ የነበረችው ራስ ቲያትር ከሀረር ሆቴል ጫፍ እስከ ሀረር ሆቴል ዞረሽ የሆነ ጫፍ ድረስ ነው ያለው። በዚህ በኩል ጫተራ ነው ያለው አውቃለሁ። እና ትዝ ይለኛል ነፍሱን ይማረውና ኩራባቸው ደነቀ ስራ አስኪያጅ በነበረበት ዘመን ራስ ቲያትር እስቲ ይሰራ ተባለና ከባህል ሚኒስቴር ጋራ ውይይት ተደርጎ ራስ ቲያትር ሊታደስ ባለው ቦታ ታሪካዊ ቦታ ነው። ከዚህ ቦታ ምንም መንቀሳቀስ የለበትም ራስ ቲያትር። ግን ወደፊት ደግሞ የሚያድግ ከሆነ ከተማው የሚያድግ ከሆነ ራስ ቲያትር መርካቶ እንዳለ እንዲሰራ ዲዛይን ሁሉ አውጥቶ ኩራባቸው ነፍሱን ይማረው ብያለሁ። ነፍሱን ይማረው ወንድማችን ኩራዬ። ኩራ በጣም በቃ የህንፃ ግንባታውን ፈቃድ ፕሮሰስ ጀመረ። በጊዜ የነበሩ የራስ ቲያትር አባላቶች ሁሉም ከቲያትር ክፍሉ ጀምሮ ሙዚቃ ክፍሉም ሁሉም እየተባበረ ቲያትር ቤቱ የሚታደስበት መንገድ ሲፈጠር ሞዴል ሁሉ አሰራ ኩራባቸው። የሚደንቀው ሞዴሉ የሚያርፈው ከአፍሪካ አንደኛ የተባለ ቲያትር ቤት ሊሰራ የታቀደ ስለሆነ ማስፋፋያ ያስፈልገዋል ተባለ። ኦልሬዲ እስከዛ ድረስ ሩጫ ተደርጓል ማለት ነው። የነበሩ ሰዎች በራስ ቲያትር ውስጥ ያሉ የነበርነው ሰዎች ካንቺም ጭምር ማለት ነው። እና ታውቂዋለሽ፣ ያው ዝም ብዬ ለተመልካች ለመግለጽ ያለው እንጂ የምናገረውን ነገር አንቺ ታውቂዋለሽ። እና ማስፋፊያ ተብሎ ሀረር ሆቴል እንዲፈርስ አደረግን። ሀረር ሆቴል ማለት ትልቅ ህንፃ ነው። 4 ፎቅ ነው 5 ፎቅ ነው። ከበዛ መዝናኛችን አልነበረም። መዝናኛችን ነው። እንደውም ማረፊያችን ሀረር ሆቴል ነበር። ክበብ የለንም ምንም የለንም። እና መጨረሻ ላይ በዚህ በኩል ደግሞ ጫተራዎች አሉ። እነዛ ሁሉ ማስፋፊያ ተፈቀደና እንዲፈርስ ተደረገ። እንግዲህ ምንድነው ራስ ቲያትር እንዲሰራ ነው። በዛ ውስጥ ኮሚቴዎች አሉ። ኮሚቴዎች አንዱ አፍራሽ ይሆናል፣ አንዱ ፈቃድ ሊጠይቅ ይሄዳል፣ አንዱ ክፍለ ከተማ፣ አንዱ ምናምን እያለ ሁሉም ተከፋፍሎ ይሄድ ነበርና የመጨረሻው ኮሚቴ ላይ እኔ ነበርኩበት። እኔ በነበርኩበት ኮሚቴ ደግሞ አሰፋ በየነ፣ ጌታቸው የኋላሸት ነፍሱን ይማረው፣ እንደገና ደግሞ ስራ አስኪያጅ ሜሮን ሰንበድ እያለ 5፣ 6፣ 7 ኮሚቴዎች ነበር። ከኮሚቴዎች ውስጥ እኔ ጸሐፊ ነበርኩ። የህንፃ ኮሚቴው ጸሐፊ ነበርኩና ኦልሬዲ ፕላኑ ታይቷል፣ ማስፋፊያው ተፈቅዷል። ፈረሱ እነዚህ እንትኖች የተባሉ ዙሪያውን የነበሩ ጫት ቤት ሳይቀር ምን ሳይቀር ፈርሶ እንቅስቃሴ ተጀመረ፣ ማጽዳት ተጀመረ። ከጸዳ በኋላ ደግሞ የሚገርመው ነገር እንግዲህ ሂደት በሂደት ማለት ነው ካርታም የሚወጣበት መንገድ እንዲሁም ደግሞ የፈራረሱት ነገሮች የሚነሱበት መንገድና ማጠር ሁሉ ተጀመረ። ይሄ ሲደረግ ጠቅላላ ስንት ካሬ ሆነ መሰለሽ? 1300 ምናምን የነበረው 2800 ምናምን ካሬ ሜትር በጣም ሂውጅ የሆነ ህንፃ የታሰበውን ህንፃ የሚሰራ ትልቅ ቲያትር ቤት የሆነ ቆርቆሮ አጥረን ጨረስን። ከዛ በኋላ ምንድነው የሚቀረው አድዬ? ከዛ በኋላ ፈቃድ እኮ ነው፣ የግንባታ ፈቃድ ነው። እንደገና ደግሞ ካርታ። እንግዲህ እኔ በነበርኩበት ሰዓት ላይ ብዙ ኮሚቴዎች ያለፉት እንግዲህ ብዙ ታግለዋል። ብዙ ሰርተው ነው እንግዲህ እኛ ካርታ ላይ የደረስነው። ሌሎች ኮሚቴዎች ከመሰረቱ ከመፍረስ ሀረር ሆቴል ምናምን ጀምሮ እየሰሩ መጨረሻ ላይ ካርታ ሁሉ በእጃችን ወሰደ። ካርታ የተወሰደ ቀን እውነቴን ነው የምነግርሽ፣ ደስታው ደስታ አይደለም። ምክንያቱም ራስ ቲያትር ባለበት ቦታ ላይ ግንባታው ተካሂዶ ከአፍሪካ ሁለተኛ ነው ሶስተኛ የሚሆን ቲያትር ቤት ሊገነባበት ዲዛይን ተሰርቶ ሁሉ ነገር አልቆ አጥር ታጥሮ ካርታ ወሰድንና ጨርሰን ብቻ በጀት ሁሉ ተመድቦ ኦልሬዲ በጀት ተመድቧል። እንትን ምንድነው ስሙ
ስራው ሊጀመር እንቅስቃሴ ባለበት ወቅት ውስጥ በአንድ ወቅት የነበሩት ከንቲባ ኢንጂነር ታከለ ኡማ ነበሩ። እኛ እንግዲህ ጡረተኞች ነን። አስታውሳለሁ ጡረታ ከወጣው በኋላ ዶክመንቱን አስረክቤ የተወሰነች ነገር የቃለ ጉባኤ ያስኩባቸው ነገሮች በስተቀረ ሁሉም ነገር በራስ ቲያትር ከአዝና ውስጥ ወይም መዝገብ ቤት ውስጥ አስገብተን ካርታም ጭምር ማለት ነው አስገብተን ነበርና በአንድ ወቅት ተፈለግን ተጠራን። ምን ተብለን ነው የተጠራ ነው? የቀድሞ የነበራችሁ አርቲስቶች ቀድማችሁ ክቡር ታከለ ኡማ ስለሚመጡ ስለ ህንጻው አሰራር ለመወያየት ተገኙልን ተባልን። እንዳልኩሽ አብዛኛው አርቲስት ተገኝቷል። ጥላሁን ጎክሳ አለ፣ ደበሻ አለ፣ ብዙዎቹ ተገኝተዋል። እኔም ነበርኩ ተጠራነና እና ምን ሰማሁኝ የዛለታ ኢንጂነር ታከለ መጥተው ይሄ ስንት ካሬ ሜትር ነው ይላሉ ለሁላችንም ሲሉን ያው ሰላምታ ከተለዋወጥን በኋላ ስንት ካሬ ሜትር ነው በፊት 1000 ምናምን እና ዙሪያውን የነበረውን ሐረር ሆቴልን ጨምረን ምናምን አስፈርሰን 2800 ምናምን ካሬ ሜትር ነው አልናቸው። ስንላቸው ኦኬ ቆንጆ ነው፣ በጣም ቆንጆ ነው፣ እስቲ አንድ ነገር እስቲ ላማከራችሁ አሉ። ምን ስንል ይሄ ቦታ እንትን ማዕከል ቢሆን የራስ ቲያትር ማዕከል ቢሆንና ሌላ ትልቅ አዳራሽ አሜሪካ ግቢ ቢሰጣችሁ ምን ይመስላችኋል አሉ። 4000 ካሬ ሜትር የሆነ ትልቅ አዳራሽ በቃ በጣም የተሻለ ይሄኛው ክበብ በራስ ቲያትር ስም ሆኖ በዚህ ወታደር በስማ ትርፍ አገኘን እንልና ሁላችንም ታያየን። እውነቴን ነው የምናገረው። የቲያትር ቤቱን አርቲስቶች ሁሉ ወክለን ነው ማለት ነው የተገኘ ነው አይደለም። ስለዚህ ትልቅ እድል ስለሆነ እሺ እንልና በሉኑ ተባብለን አሜሪካ ግቢ በእግራችን ሄድን ለመጎብኘት በዛ ሄድን። ከዛ በኋላ ያ እዛ ቦታ ያለውን ፕላን በጊዜው የነበረው የክፍለ ከተማውን ሰው ኢንጂነር ይጠይቁና በዚህ መካከል መንገዱ የትኛው ነው? ይሄ በዚች ጋር ኦኬ፣ ከዚች ጀምረህ 4000 ካሬ ሜትር አጥረህ ለራስ ቲያትር አስቸኳይ እንዲዘጋጅ አለ። አዘዙልን፣ ተደሰትን። ሁሉም ጥላሁን ጎክሳም የራሱን ስራ ነው ጡረታ የሚወጡት ጡረታ ወጥተዋል። ሁሉም እንግዲህ የራስ ቲያትር እንዲመለስ እንዲሰራ በጣም ከፍተኛ ጥረት ስናደርግ ነበርና ይሄ ደግሞ የሆነው አድዬ ምን እንደሆነ ታውቂያለሽ? ምናልባት በኢንተርቪው ደረጃ ሁሉም ጥላሁን ጎክሳ ደበሽ ሁሉም ያልተጠየቀ የለም ስለ ራስ ቲያትር መዘግየት አለመሰራት። በቃ በየጊዜው ሆን ብለንም ሄደን እዛ ቀስቅሰን ኢንተርቪው እንደረግ ነበርና ለህዝብ ለሀገር የሚታወቅ የራስ ቲያትር ጉዳት ነበርና ይሄ ደግሞ ትልቅ ደስታ ይፈጥራል ብለን የ4000 ካሬ ሜትር ይሰራል ብለን ነው የጠበቅነው። እና የሚገርመው እኛ እንግዲህ ዶክመንት አንድ የቀረ ዶክመንት ነበር አስረክብ የተባልኩበት ጊዜ አለ። አስቸኳይ እኔ ለፊልም ስራ ክፍለ ሀገር ሄጄ አምጣ ተብያለሁ። ምክንያቱም የራስ ቲያትር ፋይል የሆኑ ነገሮች የቃለ ጉባኤ የተጻፉበት ነገሮች ያን ሁሉ አስረክቤያለሁ። በወንድሜ አማካይነት እኔ መምጣት አልቻልኩም፣ አስቸኳይ ነው ተባለ። ለምንድን ነው ያስረከብከው? ምን ማለት ነው? ምንድነው ህንጻው ቶሎ የሚጀመር መስሎኝ እዚህ መርካቶ ያለበት ቦታ ላይ የሚጀመር የሚጠቅም ፋይል ካለ ግዴታ ማስረከብ ስላለብኝ ያንን አስረከብኩኝ። እሺ ፋይናሊ እኔም ከክፍለ ሀገር ነበር ወንድሜ አስፈርመህ ስጥ አልኩት፣ አስረከብኩኝ። እንግዲህ ተረክባቸዋል። አዎ ያሉትን ሰዎች ማለት ነው። ሜሮን ሰንበዲ ያለ ስራ አስኪያጅ ናት ሜሮን ነበረችና መረከባቸውን አረጋገጥኩኝ። ኦሬዲ እንግዲህ ከዛ በኋላ እንግዲህ ጡረተኛ ነን እኛ። የምንጠብቀው ምንድነው? ስንት ጊዜ ሆነው ይሄ ከሆነ ወደ 6 ዓመት 7 ዓመት ይሆናል። የሚገርም ነው። በኋላ ኦሬዲ በቃ የግል ህይወታችን ነው የምንኖረው። ነገር ግን የራስ ቲያትር ጓደኞች ቤተሰቦች ካንቺም ጭምር አንለያይም፣ አንተጣጣም። በድህረ ገጹ ውጪ ካሉት እዚህ ካሉት ደግሞ የራስ ቲያትር አባላቶች ጋራ ያው እንደ ቲያትር ቤት ፍቅር
እንደ እንትን ስቲል እስከ ዛሬ ድረስ አለን አይደለም እንዴ? በኋላ ስትጠብቅ ምን ይሆናል? ራስ ቲያትር ተጀመረ ተብሎ እንሰማለን። ምክንያቱም እንግዲህ የግል ህይወትሽ ውስጥ ትገቢያለሽ። እኔ ምንድነው ማደርገው በዛ ወቅት ውስጥ ጡረታ ወጥቻለሁ ብዬ ተስፋ ሳልቆርጥ የተለያዩ ስራዎችን እሰራለሁ። ማስታወቂያ፣ ፊልሞች፣ የተለያዩ ነገሮች እየሰራሁ እያለሁ ራስ ቲያትር ተጀመረ ብለው አወሩልኝ። በጣም ተደሰትኩኝ። አጥሩ እንደታጠረ መቆፈር ጀምሯል። የሰማሁት ወሬ ራስ ቲያትር ነው። በኋላ ላይ ያለው የራስ ቲያትር አይደለም የግል ነው ተወርቶ ራስ ቲያትር ተጀመረ ተብሎ እዛ እንትኑ መርካቶ ውስጥ ያለው እንትን ውስጥ ግን የሚሰራው የግል ህንጻ ነው። የማን ነው አላውቅም። የግል ህንጻ ነው። እኔ በኋላ አልቋል። ዶክመንት ሰጥተሃል ኦሬዲ? ዶክመንት እጅ ላይ የነበረው ወጥቷል። እኔ ስለዚህ ራስ ቲያትር ነው ለማለት ይከብዳል። ደግሞ በኋላ አረጋገጥኩኝ የግል ነው። 5 ናቸው 7 ናቸው ይባላል። ምን ይባላል? አሁን ህንጻው አልቋል። ራስ ቲያትር የነበረበት ቦታ ላይ ህንጻው ተገንብቶ የንግድ ሱቆች ናቸው። የንግድ ሴንተር ነው የተሰራበት። እንደገና ደግሞ ወደ እንትን በውስጥሽ ወደ አሜሪካ ግቢ ኦሬዲ እንደዚህ በእነዚህ 6 ዓመት መካከል ክቡር ወይዘሮ አዳነች አቤቤ ከመጡ በኋላ እሳቸውም የመሰረት ድንጋይ እንዲጣል እዛ ቦታ ላይ ቅስቀሳ ተደርጎ ነበርና ተጋበዝን። እዛም ላይ እኔ አስታውሳለሁ የመሰረት ድንጋዩ አጥሩ ታጥሮ የመሰረት ድንጋይ ሁሉ ተጥሎ ነበር። ነገር ግን እንቅስቃሴ የለም እና ትልቁ የሚያሳዝነው የነበረበት ቦታ ቢሰራልን እኔ አሁንም ራስ ቲያትር እንዳለ ነው የምቆጥረውና እንደዚህ አይነት። እሺ አሁን ራስ ቲያትሮች በምን ሁኔታ ላይ ነው ያሉት? አባላቶች አሉ። የት ነው የሚሰሩት? ምንድነው እየሰሩ ያሉት ነገር? ቢሮአቸው የት ነው? የልምምድ ቦታ የት ነው? የሚሰሩት ቲያትር አለ ወይ? ሙዚቃ አለ ወይ? ብዙ ተወዛዋዦች ነበሩ የመድረክ ምንድነው እንቅስቃሴያቸው? ነው ዝም ብለው ደሞዝ እየተቀበሉ ነው? በዚህ ውስጥ ያለኝ መረጃ ምን እንደሆነ ታውቂያለሽ? ፒያሳ ስቴሪዮ ክለብ እኔ አንዳንዴ ሳልፍ ባዶ ሆኖ ነው ማየው። ሁለተኛ ነገር ደግሞ እነሱም ወደ ህፃናትና ወጣቶች ቲያትር ተዳብለው እንዳሉ ነው ማቀውና ዲቴል አሁን ያሉበት ደረጃ ምንም የኪነ ጥበብ ስራዎች ይንቀሳቀሳሉ ብዬ አልገምትም። ምንም የታዩት ድራማዎች የታዩ ስራዎች የሉምና ራስ ቲያትር እኔ አለ ብዬ አልገምትም። ነገር ግን ስሙ አለ፣ አባላቱ አሉ፣ ቦታው የለም እና ራስ ቲያትር እኛ ያተረፍንበት ነገር ቢኖር ድካማችን ከንቱ ሆኖ አሁንም የሚመለከተው አካል ካለ ቢያንስ ያኛው አይቀር ባኛው እንግዲህ ትልቅ ተቋም ነው። ራስ ኃይሉ ሲኒማ ማለት መፍረስ የማይገባው ቦታ ነው። ቲያትር ቤት ለመስራት ነው የተፈረሰው። በቃ ሆነ አይደለም። አሁን ባለው አሜሪካ ግቢ ባለው ቦታ ላይ እንደው የሚመለከተው ክፍል መንግስትም ባህልና ቱሪዝም በጣም ተረባርበው ቲያትር ቤቱ ራስ ቲያትር ተመልሶ መሰራት አለበት እንጂ ኦሬዲ እንደተጨፈለቀ ነው የምቆጥረው እኔ በበኩሌ ማለት ነው። እኔ በዳር ሆኜ እንደማየው ራስ ቲያትር ያለ አይመስለኝምና መንግስት ይህን ነገር አስቦ ባህልና ቱሪዝም በአስቸኳይ መሰረት ሲጣል ቆመን አይተናል። ታጥሯል። ምንም እንቅስቃሴ የለም። ቲያትር ቤቱ እንደገና ቢታደስና ወጣት የኪነ ጥበብ ሰዎች ስራውን የድሮ ታሪካችን ቢያስቀጥሉት መልካም ነው ብዬ እናገራለሁ። ይድረስ ለሚመለከተው። አመሰግናለሁ ብርዬ። እሺ እንግዲህ ሌላው የኪነ ጥበብ ቤት ነው ቤትህ። ልጆችህን በተመለከተ አንድ ደግሞ እሳት የበላች ድምፃዊ ልጅ አለችህ። ስለሷ ያው ጥበብ ካለ አንድ ቤት ውስጥ ሁሉንም የሚነካካ ነገር አለ። እሷንም ልጅህን በተመለከተ ያለችበትን ሁኔታና በድምፃዊነቷ እየተንቀሳቀሰች ነው ያለችው። እሷን እስኪ ትንሽ አጫውተን። አዎ ይገርምሻል አድዬ፣ እንግዲህ በራስ ቲያትር ህይወቴ ውስጥ እንደ ወጣት ሆኜ ጀምሬ 5 ልጆች አፍርቻለሁ። 2 ወንዶች እግዚአብሔር ይመስገን፣ 4 የልጅ ልጆች አይቻለሁ። በአሁኑ ሰዓት ትልቁ
ከአምስቱ ልጆቼ ውስጥ ደግሞ 3 ሴቶች 2 ወንዶች ብዬሻለሁ አይደለም? አንደኛዋ ልጄ ጸዲ ትባላለች። ጸዲ በቁልምጫ ሳይሆን ሙሉ እንጥራለን። ጸዲ ብርሃኑ በርታ ጸዲ ብርሃኑ በርታ በትክክል። እና እሷ ልጆና ሁላችንም ህፃናቶች ልጆች አዲያ አንቺም ልጆች ይዘሽ ቲያትር ቤት ትመጫለሽ አይደል? ይዣ ስመጣ ለካ እዛ ሙዚቃ ውስጥ እዛ የኪነ ጥበብ ስራ ውስጥ ተጽዕኖ አሳድሮባት ነበርና በአንድ ወቅት ኤሌመንተሪ ያለች ዝም ብላ ትጭራለች። ከዚያ በኋላ አዲስ ከተማ ሁለተኛ ደረጃ ትምህርት ቤት ገብታ ጽሁፍም ትጽፋለች፣ ግጥምና ዜማ። ልክ ትዝ ይልሽ እንደሆነ ቴዲ አንቺ ቢሮ የሚመጣበት ጊዜ ታስታውሻለሽ? አዲዬ ራስ ቲያትር ያቺ ሉኩን ይዞ ያቺ ሙሉ ልብስ ለብሶ የሚመጣበት ጊዜ ታስታውሻለሽ? እንግዲህ የሰው ልጅ ኪነ ጥበብ ውስጥ ከገባ ቴዲ አፍሮ ትልቅ ምሳሌ ነውና እኔ አንቺ ደግሞ ማስታወሰው ቴዲ እኔ በር ላይ ቆሜ እያለሁኝ ጋሼ ወይም ወንድሜ ይላል። ልጅ ነው፣ አንድ ልጅ ነው። ይመጣና አዲቢ ትኖራለች ነው የሚለው እና ታስታውሽ እንደሆነ እዛ ስዕል ክፍል የሚባል አለ። እዛ ነበር ቢሮሽ። ደብተሯን ይዞ ነው የሚመጣው። ይገባል። ኦልሬዲ ሞራል ትሰጪዋለሽ። እንደገና ደግሞ ስራዎቹም እንዲወጡለት መነሻ ሀሳብ ይሆንሽለት አንቺ ነሽና እውነት አዲ በዚህ አጋጣሚ አንቺ ብዙ የጥበብ ሰዎችን ያፈራሽ በራስሽ በዚህ እድሜሽ በዚህ ወቅት ውስጥ ትልቅ ታሪክ የሰራሽ ሰው ነሽና ለኢትዮጵያ ኪነ ጥበብ ትልቅ ስፍራ ያለሽ ስለሆንሽ ላመሰግንሽ እወዳለሁና አመሰግናለሁ። ብርዬ እግዚአብሔር ያክብርልኝ። የሚገርምሽ ይዣ ትመጣ ነበርና ራስ ቲያትር ታይ ነበርና ፋይናል ላይ አዲስ ከተማ ሁለተኛ ደረጃ እያለች አንድ ቀን ሰማለሁ ትዘፍናለች አሉና ከትምህርት ቤት ውስጥ ባንድ አለ፣ እዛ ባንድ ውስጥ ትዘፍናለች ብለው ይነግሩኛል። እንዴ እኛ እንግዲህ በእንደዛ አይነት ላይፍ እየኖርን ጥሩ ጥበቡ ምንም ያፈራ ነው ነገር ስለሌለ ልጄ ደግሞ ለምንድን ነው የምትወረው ብዬ በጣም እናደድ ነበርና አንድ ቀን ወደ አያቶቿ ደብረ ዘይት ቫኬሽን ሄደን ቅዳሜ ቀን ነው የእውነት ነው መነግርሽ አድዬ በቃ እስቲ እንዝናና እነማዘርን ጠይቃቸው የሎሚ ገንባው ቤተሰቦች ማለት ነው የባለቤቴ በዚህ አጋጣሚ ደግሞ ሎሚ ገንባው ማለት በራስ ቲያትር የቲያትር ክፍል ውስጥ ቲያትሮች ተሰራ የነበረና ያው ቲያትር ቤት የተገኘች ነው የእናቷንም ጭምር ነው እንግዲህ ጸዲ እንትን ያለችው የዋርካው ስር ምኞት ላይ ታስታውሽ እንደሆነ ሎሚ ገንባው ካራክተር ውስጥ ገብታ ምሰራ አርቲስት ነበረች። ያው ታሪኩ ወደ ኋላ ባነሳልሽ በጣም ይከብዳል እንጂ ቲያትር ቤት ውስጥ የዋርካው ስር ምኞት ላይ ከመስራቱ በፊት ነው ያስካት ወይስ ከዚያ በኋላ ነው? ያው ቲያትር ቤት አብረን ስንኖር እንግዲህ ሎሚ ገንባውን እንግዲህ ቲያትር ትሰራለች። ከደብረ ዘይት ድረስ መታ ነው የምትሰራው እና በዚያ ወቅት ውስጥ እኔና እሷ እንተዋወቃለን። ተዋወቅንና ጸድዬ ተወለደች። እንግዲህ አፈራን ኦሬዲ። ከዛ በኋላ ሎሚም ትንሽ ፈተና ተፈትና ነበር ከቲያትር ክፍል ጋር ማለት ለመቀጠር ማለት ነው። ተፈትና አልተሳካም። ስላልተሳካ ግዴታ አረብ ሀገር ሄዳ ነው ያረፈችው። እዛ ነው ያረፈችው። ነፍሷን ይማርልኝ የጸዲን እናት ነፍሷን ይማራት። ከዛ በኋላ በ9 ወሯ ነው እንግዲህ የተረከብኳት። እኔ አክስቷ ጋር ነበረች። ከዛ ወደ ቤት አመጣኋት። ምክንያቱም እናትየው ደብረ ዘይት ስለምትኖር እዛ ነበረ ልታድግ የታሰበው። አያቷ ጋር ነው ማለት እናቷ አክስቷም አለች እና በ9 ወሯ አመጣው እኔ ጋር። ማን ተንከባከበልህ? ማን አሳደገልህ? እህቴ እልፍነሽ በርታ የምትባል እህት አለችኝ። እሷ ጋር አሁን እናቴ የምትላት እሷን ነውና እሷ ጋር ማደግ ጀምራ ነው እንግዲህ እንዳልኩሽ አዲስ ከተማ ትምህርት ቤት ሁለተኛ ደረጃ ትምህርት ቤት ሆነ ቫኬሽን ይዣት ልሄድ ስለ አንድ ቀን ብሬኔ እኮ ድምፅ አለኝ አለችኝ። አንቺ ስነ ስርዓት ያዥና ትምህርትሽን ተማሪ፣ ትምህርትሽን ተምረሽ ዩኒቨርሲቲ ከጨረስሽ በኋላ የፈለግሽውን ነገር መብት አለሽ ነው ያልኳት። ብትሰማኝም አሁን ይሄ ቃል እውነተኛ ቃል እንደሆነ ታውቃለች። ከዛ ስላት እሺ ብቻ ዝም ብለህ ብቻ
ድምጼን አዳምጥልኝ አለች። እሺ ሎንችን ነው ትዝ ይለኛል 25 ሰው የሚይዘው ሎንችን ውስጥ ነው ያለነው። እዚያ ውስጥ ሆናችሁ ነው የዘፈነችልህ? የሚገርምሽ ቆይ ከዛ የሚገርምሽ እኮ ስታስቸግረኝ ነው በጣም ስታስቸግረኝ እሺ የማን ዘፈን ትዘፍኛለች ስላት የራሴም አለኝ አለች። እሺ የራሴ ዜማና ግጥም አለሽ? አዎ ኦኬ እሺ ከራስሽ አንድ ከምታውቂያቸው ስላት እሺ የአስቴር ልዝፈን አለች። አስቴር የትኛዋ? አስቴር ከበደ ራስ ቲያትር የራስ ቲያትሯን ማለት ነው። የቤቴ ወለሉ ጣራና ብላ ስትጀምር እውነት እዚህ ነው ያስቀመጥኳት። ሁለት መቀመጫ አለ። ጮክ ብላ ነው የምትዘፍንልህ ወይስ ድምጿን ነው? በቃ ትንሽ ዝቅ አድርጋ ነው ግን ይሰማታል። በኋላ ያለው ሰማና ሰው ሙዚቃ የተከፈተ እኔ ራሴ ሾክድ ነው የሆንኩት እና በጣም ደነገጥኩኝ። ከዛ እስቲ አቋርጬ የራስሽን ደግሞ አልኳት። የራሷን አንድ የሆነ ዜማ ዘፈነች። በጣም ደንግጫለሁ። ልብ በያዲ ምክንያቱም እኔ በዚህ ላይፍ ውስጥ ስኖር ያተረፍኩት ነገር ስለሆነ መማር አለባት ብዬ ስለማስብ ጥሩ ነው፣ ምንም አይከፋም። ግን ጸዲ ይሄ ነገር የሚሆነው አዲስ አበባ ዩኒቨርሲቲ ገብተሽ አሁን 10 ነሽ አይደለም? አዲስ አበባ ዩኒቨርሲቲ ገብተሽ ትምህርትሽን ተምረሽ ጨርሰሽ ከዚህ በኋላ መስፈን መብትሽ ነው አልኳት። በቃ ከዛ በቃ መቁረጤን አወቀች እንጂ እሷ ወደ ሙዚቃው ልትገባ አሳብ ነበራት ትምህርቷን አቋርጣ። ያ ውሳኔ በጣም ቆንጆ ሆነና እንደተባለው ነጥቧ ጥሩ ሆነና መቀሌ ዩኒቨርሲቲ ተመደበች። መቀሌ ዩኒቨርሲቲ የተማረች ራሱ እንትን የሚባል ዝግጅት ነበረ፣ ውድድር ኦኬ የድምጽ ውድድር ነበረና አንደኛ ሆና አሸንፋ ነው ተማሪዎቹን ማኩርታ እንደገና እዚህ ቃል ተገብቶላት ነበረ የሆነ ነገር ይሰራልሻል ምናምን ተብላ። ማን ነው ቃል የገባላት? የሚገርምሽ ቴዎድሮስ ራሱ ሙሉ አልበሟን በጣም ተወዳድራ አሸነፈች። እንግዲህ አዲስ አበባ ከ30 ምናምን የት ነው ተወዳደረችው? የሬዲዮ ውድድር ላይ ድምጽ ከ30 28 27 26 እያለ 1 2 3 ቀሩና አንደኛ መቀሌ ዩኒቨርሲቲ ሆና አሸነፈች። በድምጿ ማለት ነው። ኳሊቲ ነገር ሰርታ ጥሩ እውቀት ድምጿም ቆንጆ ስለነበረ ሰራችና ጸዲ ልክ አዲስ አበባ ዩኒቨርሲቲ መቀሌ ዩኒቨርሲቲ ሄጄ ሳስመርቃት ለካ አይገርምሽም አዲ ባለ 5 ኮከብ ሆቴል አለ መቀሌ እዛ ትሰራለች። ለካ ፈረንጆች ናቸው ክለብ ሙዚቀኞቹ ፈረንጆች ናቸው ምናምን። ስገባ የተደረገልኝ አቀባበል የጸዲ አባት ተብሎ እንግዲህ እውቅናዋ ለካ ሰፍቷል። አንተ ሳታውቀው ወጥቷል። አዎ እኔ ያቀድኩት ዲግሪዋን ስለነበረ በማኔጅመንት ዲግሪዋን ያዘች። መቀሌ ዩኒቨርሲቲ መቀሌ ሆቴል ባለ 5 ኮከብ ሆቴል ምሽት ላይ ተጋበዝኩኝ። ብዙ ሆቴል ውስጥ የነበሩ ኦዲየንሶች በቃ በሚገርም ሁኔታ ጸዲ እያሉ ሲጮሁ እኔ ራሴ የዛለታ እውነቴን ነው የምነግርሽ ደስታ አይደለም። የማን ዘፈን ነው የምትዘፍነው? እሷ የአስቴርን ብቻ የብዙ ዘፋኞችን ትልቁ ነገር የራሷ ዜማና ግጥሞች አልበምም አውጥታለች። ግን የሚደንቅሽ ምን አለች መሰለሽ? አባቴ የተማረ ዘፋኝ አድርገኛል ነው ያለችኝና የተማረ ማለት እንግሊዘኛ ዘፈኖችን ትዘፍናል። ለምሳሌ ከቴዲ ጋራ ብዙ ኢሮፕ ዞራለች። ቴዲ አፍሮ ጋራ ኢሮፕ ዞራለች ለኮንሰርት ተቀባይ ሆና እንደገና ደግሞ ቴዲን ረፍት የሚያደርግበት ሰዓት የምትገባበት ሙዚቃ አለ። እንግሊዘኛ ሙዚቃዎች ዘፈኖችን በቃ ካንትሪ በጣም ቤስት የሆነ ሳውንድ አላት። እንደገና መማሯ ጠቅሟታልና አመስግናኛለች። አባቴ የተማረ ዘፋኝ አድርገኛል፣ በጣም አመሰግናለሁ። ምክንያቱም ያኔ ተስፋ ቆርጬ እኔ ሙዚቃው ላይ ላደርግ ነበረ፣ ግን አሁን ማኔጅ እያደረኩ ራሴን በማኔጅመንት ተመርቄ እንደገና ሙዚቃዬ ደግሞ ቆንጆ ሆኖልኛል ብላለችና ምናልባት እድሉ ካለን አንዱን ሙዚቃው ጋብዝሻለሁ። ጸዲ አሁን አሜሪካ ውስጥ ነው የምትኖረው፣ ነገር ግን ያው ክለባት ላይ ትሰራለች። በቅርብ ጊዜ ሀገሯ ውስጥ ኮንሰርት ተዘጋጅቶ ለመስራት እቅድ ላይ ነው ያለችው። ሁለተኛ ሶስተኛ አልበሟንም
እንዲሁ ልታወጣ የተዘጋጀችበት ትልቁ አቅሟ ምንድነው? ልክ እንደ ቴዲ ዜማና ግጥም የራሷ ናቸው የሰራቻቸው። ስታይሏም የተለየ ነው። ምናልባት ወጣቶች በደንብ ያቋታል ጸዲ። ስለዚህ አንዱ ሙዚቃ ተጋብዥኛለሽ፣ ልቡ ልቡ የሚለውን ሙዚቃ ብትጋብዥልኝ ደስ ይለኛል። ያንተ ምርጫ ነው? ያንተ ግጥም ነው? ግጥም የለኝም እኔ አጅቤያታለሁ። አንድ ክሊፕ ላይ ልቡን ነው እስቲ በደንብ አንድ ክሊፕ ላይ አጅቤያታለሁ። እኔም ያው እንደሱ ተከፍሎኛል ሳጅብ። እዚህ እኛ ሀገር ላይ ነው ተሰራው። እዚህ ሀገራችን ውስጥ ተሰርቶ ምን የሚለው ዘፈን ምንድነው? በእግዚአብሔር አባት የሚል ነው። ስለ አባት ነው እንትን ያለችው። አይቼዋለሁ። ኦሬዲ እኔም ክፍያ ተከፍሎኝ በስነ ስርዓት። ማን ነው ፕሮዲዩስ ያደረገው? ራሷ ነች። ኦሬዲ እና ከፈለችህ? ተከፈለኝ እንዴ ግዴታ ነው። እኔ ሰራሁኝ የዛለታ ክሊፑን እንደሰራን ሰራው። ከዛ በኋላ ቲቪ ላይ ስመለከት ቆንጆ ዘፈን ነው። እንደገና የሰራቻቸው ስራዎች አንድ አልበም ሙሉ የእውነት ነው። መጀመሪያ ሲንግል ነው የለቀቀችው። ከዚያ በኋላ አንድ አልበም ሙሉ በወጣቱ ዘንድ አዚስ ታይም ተወዳጅ ነው። እሷ በሌለችበት ናይት ክለብ አሁን የሚሰሩት አብዛኛውን የሷ ሙዚቃ ነው። በቅርብ ጊዜ ግን እርግጠኛ ነኝ ትመጣለች። ጸዲም ደግሞ ይሄንን ከሰማሽ እንግዲህ ዝግጅትሽን አጠናክረሽ መተሽ ለምትወጂው ሙዚቃ ኮንሰርትሽን ሙሉ አቅም ያለሽ ሰው ነሽ። ሁለተኛ ነገር ደግሞ በወጣቱ ዘንድ በጣም ተፈላጊ ነሽ። ከቴዲ አፍሮ ጀምሮ ብዙዎቹ ያውቁሻል። ቴዲ አፍሮ ራሱ በጣም ነው የሚወዳት የሚያደንቃት ያውቃል እሱም። እና ጸዲ አገሯ ውስጥ ሙዚቃን እንደምትሰራ እርግጠኛ ነኝ። በጣም አመሰግናለሁ ትግስት ያበበን እና አደራሽን በፍጥነት ብቻ እንዲከናወን። አርማ ኢቨንት ይባላል የድርጅቱ ስም። ስለዚህ አመሰግናለሁ። ይሄን ኢንፎርሜሽን ከዚሁ ጀምሮ ፕሮሰሱን እንጀምራለን ብዬ ነው የምጠብቀውና ምክንያቱም የኢትዮጵያ ኪነ ጥበብ ቀላል ስፍራ ላይ አይደለም ያለነው። እንደምታዩ ልጆቻችንም ያንቺም ያቤም ልጆች አጠቃላይ በኪነ ጥበቡም በተለያዩ ኳሊቲ ነገር ውስጥ ነው ያሉትና እግዚአብሔር ሀገራችንን ይባርክልን፣ መልካም ያደርግልን። እግዚአብሔር ይመስገን። ብርዬ በጣም ነው የማመሰግነው ስለነበረን ቆይታ። አሁን ደግሞ ሳልናገር ማላልፈው በመንፈሳዊ ሃይማኖትህ በጣም የጸና ክብር አለህ። የተለያዩ ገዳማት ላይ ትሄዳለህ። እንዴት ነው ካለህ ጊዜ ሁኔታ ጋር እነዚህን ነገሮች በተጓዳኝ የምትተገብረው? ለኛም ትምህርት እንዲሆን እንድትነግረኝ ነው። እኔ አዲ በጣም ቢገርምሽ ነገር በጎ ስራዎች ላይም አንደኛ እኔ ኦርቶዶክስ ነኝ። በዚያ አጋጣሚ በኦርቶዶክስ ቤተክርስቲያን እምነቴ ስለሆነ መብርሃንን በደንብ ማገለግልበት እግዚአብሔር ጥሩ አይምሮ ሰጥቶኛልና በረከትም አግኝቼበታለሁ። ይሄንንም ያልኩበት ምክንያት ምንድነው? ገዳማቶች ሄዳለሁ። እንዲሁም ደግሞ እዚሁ ከመቆደኒያ ጀምሮ የተለያዩ በጎ ስራዎች ላይ ይሳተፋሉ። ይሄ ደግሞ ግዴታዬ ነው። ግዴታዬ ብቻ ሳይሆን ማንኛውም ኢትዮጵያዊ አንቺም እኔም ሁላችንም በየትኛው እምነት ያለ ሰው በተለይ ጉዳት ያለባቸውን ወገኖቻችንን አቅም የሌላቸውን ሰዎች የታመሙትን እንዲሁም ደግሞ መጥፎ ደረጃ ላይ የደረሱትን ሰዎች ማዳን አለብን። አንደኛ የኪነ ጥበቡ ትልቅ ድርሻ ምንድነው? እኛ ትንሽ ፊታችን የሚታወቅ ሰዎችን ብዙ መርዳት እንችላለን፣ ሀገራችን ማገልገል እንችላለንና እኔ በእውነት ወጣቱ አሁንም ያለው ወጣት በበጎ ስራ ላይ ቢሳተፍ፣ በልማት ላይ ቢሳተፍ፣ በመስፋት ላይ ቢሳተፍ ደስ ይለኛልና እኔ እግዚአብሔር የሰጠኝ ጸጋ አሁንም አትርፌበታለሁ። ምንድነው ያተረፍከው ብትኝ ሰርፕራይዝ አድርግሻለሁ በኋላ ላይ። በቆየሁበት ዘመን ጸሎት አድርጌ ሁሉ ነገር አድርጌ በቤቴ በረከት በሁሉም ነገር ላይ አግኝቼ ዛሬ በዚህ አመት በፋሲካ ጫፍ ላይ ትልቅ ሽልማት አግኝቼ ያገኘሁበት ነገር ምንድነው ብዬ ስገምት በጎ ነገር መስራት መልካም እንደሆነ ለሌላው ሰውም እንዲማር ስለምፈልግ እኔ እንዲህ ነኝ ማለት አይደለም፣ ምንም መልካም ነገር ሰራው ማለት አይደለም። ነገር ግን እግዚአብሔር ያደረገልኝ ነገር ስጦታ በፋሲካ አግኝቻለሁ። ስትጠይቂኝ መልስልሻለሁ። ምንድነው ስጦታው? ስጦታው እንግዲህ አዲ ምናልባት ቤት ልበልሽ፣ ቤት ነው።
ትልቅ ስጦታ ነውና ቤት አግኝቻለሁ። ቤት እኔ ብቻ ሳልሆን 5 አርቲስቶች ናቸው በኮከብ ሚዲያ አማካኝነት ከዳሽን ቢራ ጋር ስፖንሰር ተጠያይቆ እንደገና ደግሞ የአርቲስቶች ማህበር አለ። በአዲስ አበባ ደረጃ የኪነ ጥበብ ማህበር የሚባል የቆየ አለ። ብዙ ሰዎች እየተረዱበት ነበረ። ፋይናል ላይ ግን ከ3 ወር ወዲህ አዲስ አመራሮች ተመረጡ። እነዛ አመራሮች ውስጥ አቶ ልዑል የሚመራው ግሩፕ የዛሬ 2 ወር አካባቢ አንድ ሀሳብ አቀረበ። ስፖንሰር ፈልገን ለምንድነው ለአርቲስቶች ማናጽናው? ብዙ ቅድ ነው ያላቸው። የሚገርመው በ2 ወር ጊዜ ውስጥ በተመረጠ በ2 ጊዜ ውስጥ ለ5 አርቲስቶች ቤት ተሰራልን። ስፖንሰር አፈላልጎ ውጪ ጀርመን ሀገርም ያሉ አሉ። በጠቅላላ በየዓለማቱ ያሉ ኪነ ጥበቡን የሚያፈቅሩ ኪነ ጥበብ ውስጥ የነበሩ ሰዎች ሁሉ ሰዎችን ሰፖርት የሚያደርጉ በየጊዜው ደግሞ በጎ ነገር የሚሰሩ ሰዎች እንደውም አንድ ስፖርተኛ ማነው ጀርመን ሀገር እንዲታከም አሁን 6ኛው በይወሱ እንግዲህ 6 ሰዎች በጣም ኳሊቲ የሆነ ነገር የኪነ ጥበብ የደከሙ አቅም እንደ ሻማ ቀልጠው ያለፉትን እግዚአብሔር ነፍሳቸውን ይማር። ነገር ግን አሁን በህይወት እያሉ ግን ጥሩ ላይፋቸው የተበላሸ ህይወታቸው ብዙ ጊዜ ቴሌቪዥን ላይ ሰው ሲታይ ምን ይመስለዋል? ሰው ትልቅ ባለሀብት ነው የሚመስለው። እኔን አሁን ለምሳሌ እንደዛ ነው የሚመስለውና እግዚአብሔር ይስጠው አቶ ልዑል በኪነ ጥበብ አማካይነት መሪነቱ 5 ሰዎችን አጨን። 5 ሰዎች ስንታጭ እንግዲህ ከየቲያትር ቤቱ ነው የታጨው። ኦሬዲ በከኛ ከራስ ቲያትር ሙሉ ገበየውን ጥያቄ ነው የቀረበለት። ሙሉ ገበየው 2-3 ሰዎች ናቸው የጠቆመው። ኩራባቸው ደነቀንም ጠቁሟል። የሚገርምሽ ነገር ነው። ኦሬዲ ሌሎች ሰዎችም ጠቁሟል። አሁን ኦሬዲ ካለፈ በኋላ አንደኛው እኔን ሙሉ ገበየው ይጠቁመኛል። እግዚአብሔር እድሜና ጤና ይስጠው ሙሉ ገበየው። አሜን ወንድማችን። የሚገርመው በፍጹም ኤክስፔክት ማላደርገው ትልቅ ቤት ምናልባት በኢቢኤስ ቴሌቪዥን ታይቷል። የፋሲካ ስጦታ ብሎ በኢትዮጵያ ታሪክ ታይቶ የማይታወቅ የቤት አፍርሶ መስራት የነበርክበት ቤት ታድሶ ማለት ነው። የነበርኩበት ቤት ሙሉ ለሙሉ ፈርሶ የሚደንቅሽ ነገር ቪላ ቤት በዩ ቪላ ቤት ተቀምጬ ሽንቴን መሸናበት ቆሜ መታጠብበት ሻወር ያለው ትልቅ ህንጻ ተገንብቶ ተሰጥቶኛልና ይሄ ቅድም ከጠየቅሹ ከበጎ ነገሩ ነው። ከተሰጠን ሰዎች እኔ ብርሃኑ በርታ፣ ችሮታው ከልካይ፣ ሽመላሽ ለጋሽ፣ ጸጋዬ ዘርፉ፣ ኢንጂነር ባንጃው 5 ሰዎች በፋሲካ ትልቅ ስጦታ ተሰጥቶናል። ይሄ ማለት በእውነት ነው የምናገረው ኪነ ጥበቡ በተለይ ወጣቱ አሁን እኛን ያየ ወጣት በኪነ ጥበብ ላይ ያለው ስሜት እንዳይቀዘቅዝ የሚያግል ለካ ኪነ ጥበብ ውስጥ ያሉ ሰዎች በእንደዚህ አይነት አሁን የሚጠይቁ ማለት ሰዎች እንደዚህ ነበር የምትኖሩት። ምክንያቱም ድሮና ዘንድሮ በሚል ነው ምናልባት ተቀርጾ በኢቢኤስ የታየውና እንደዚህ አይነት ኑሮ ነው የሚኖሩት ነው የተባለውና ህዝቡም ተረድቶታል። እንደገና ደግሞ የተጀመረው ገና 200 አርቲስቶችን ለመደገፍ በኪነ ጥበቡ ማለት ነው እስቲል አሁንም የተጀመረላቸው ሰዎች አሉ እና 5ታችን ይበል በጣም ቆንጆ የሆነ ቤት ውስጥ በፋሲካ ዋዜማ የስቅለት ለታ ተመርቆ ተሰጠን እና ስጦታው ቤቱ ብቻ አይደለም። የሚገርምሽ ሶፋው የቤት መሰረታዊ ነገሮች ከአልጋው ቁም ሳጥኑ ምኑ ነውና እኔ በእውነት ላደረጉት ሰዎች እግዚአብሔር እድሜና ጤና ይስጣቸው። ለሰጠኝ እግዚአብሔር ደግሞ አመሰግናለሁ። ትልቁ በረከት ምንድነው አድዬ ሁልጊዜ በመልካም ነገር ከተገኘን እግዚአብሔር ይረዳናልና እኔ ይሄንን አግኝቻለሁ።
በጣም በጣም ደስ ብሎኛል። ቀሪ ዘመኔ ደግሞ እኔ እድሜ ስንት ነበር ያልኩት? ነግረኸኛል 69 አሁን 45 ገባሁ። ምክንያቱም አዲስ ህይወት ነው የጀመርኩትና ወጣት ቀነሰልኝ ቀላል ነው እና ኪነ ጥበቡ እያደገ ነው የመጣው። አሁን የተጀመረው ነገር መልካም ስለሆነ አድዬ በጣም ደስ ብሎኛል። ይሄን ነው የምገልጽልሽ። እሺ ብርዬ ከልብ አመሰግናለሁ። በዚህ አጋጣሚ እንግዲህ ለአድናቂዎች ለወዳጆች የምታስተላልፈው መልእክት ካለ በዚሁ እንቋጨው። አዎ እኔ በእውነት በተለይ በኪነ ጥበብ በቲያትር ቤት ውስጥ ያላችሁ እንዲሁም ደግሞ እኔ ባሳለፍኩበት ዘመን እውነት የኢትዮጵያ ሕዝብ በጣም ትልቅ ፍቅር ነው። መንገድ ላይ የሚያሳይሽ ክብር አይደለም። በየትራንስፖርት ውስጥ ብገባ ክብር ነው፣ ጋሼ ነው። በቃ ለኪነ ጥበብ ያለው የኢትዮጵያ ሕዝብ በጣም ከፍተኛ ነውና አሁን ያ ጥበብ መጠበቅ ስላለበት አሁን ለኔ የተደረገው ክንውን ለሌላው ወጣቱ ለቀሪው ወጣት መልካም አራያ ስለሆነ የኢትዮጵያ ሕዝብን አመሰግናለሁ። በጣም በብዙ ነገር ነው ማመሰግነው የኢትዮጵያ ሕዝብን። ሀገራችንን ሰላም ያደርግልን። በተረፈ ለቤተሰቦቼ፣ ለእህቴ፣ ለወንድሞቼ ከጸዲ ጀምሮ ለሁሉም እግዚአብሔር እድሜና ጤና ይስጠኝ። እኔን ለተባበረኝ ለኳስ ሜዳ አካባቢ ላሉ ወጣቶች፣ ኳስ ሜዳ ላሉ አካባቢ እናትና አባቶች እንዲሁም ጎረቤቶቼ አጠቃላይ ትልቅ ምስጋና አቀርባለሁኝ። በተረፈ ደግሞ አድዬ አንቺ ዛሬ እዚህ ቦታ ጋብዘሽ የህይወት ታሪኬን ያሳለፍኩበትን ዘመን በጥበብሽ ውስጥ ስለገለጽሽኝ አዲ እድሜና ጤና ይስጥሽ ብዬ አመሰግናለሁ። ብርዬ አመሰግናለሁ እናቴ። እኔም ጥሬን ተቀብለህ የጥንት የጧቱ ጓደኛዬ ብርዬ እንግዳይ ስለሆንክ ከልብ አመሰግናለሁ። እኔም አመሰግናለሁ። ቴንክ ዩ። ውድ የአዲስ ጠብታ ተመልካቾቻችን የዛሬው እንግዳችን ብርሃኑ በርታ ነበር። ከሱ ጋር በነበረን ቆይታ እንደምትዝናኑበት እንደምትማሩበትና ብዙ ነገር እንደምታተርፉበት እርግጠኛ ነኝ። በቀጣይ እንግዳ እስከምንገናኝ ሰላም ሁኑልኝ። ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ ተሰድሮ በትዝታ ለሳቅና ለቁም ነገር ለጨዋታ እንዲሁ ጀመረች በሰላምታ ጠብታ ቲቪ መጽሔት